ጤና ይስጥልኝ ከድሬቲዩብ ሺወንዙ መላኩ ነኝ። በኢትዮጵያ አሁንም ድረስ አጓጉል ልማዶች ለሰው ህይወት መጥፋት ምክንያት እየሆኑ ነው ተባለ። በኢትዮጵያ በጎጂ ልማድ ላይ ያተኮረ አንድ ጽሑፍ በሚንጊ ላይ ትኩረቱን አድርጎ ጎጂ ልማዶች ለሰው ህይወት መጥፋት ምክንያት እንደሆኑ ያስረዳል። ሚንጊ ያለጋብቻ የተወለደ ልጅ፣ መንታዎች፣ የጥርስ አበቃቀላቸው ለየት ያሉ ህፃናት ልጆች በኦሞ የሐመር ተወላጆች ዘንድ የሚጠሩበት ስም ሲሆን ህፃናቱ እንደተወለዱ አሊያም በእድገታቸው ጊዜ እንዲገደሉ ይደረጋል። ህፃናቱ የሚገደሉበት ስርዓት እጅግ አሳዛኝ በሆነ መልኩ ጭንቅላታቸው በድንጋይ ተወግሮና በጦር ተወግተው ወንዝ ላይ እንዲጣሉ በማድረግ ነው። ከዚህ በተጨማሪ ህፃናቱን ሰው በማይደርስበት ስፍራ በመጣልም አውሬዎች እንዲበሏቸው ይደረጋል። ቀድመው የተወለዱ ልጆችም ታናናሾቻቸው ሀብትና ሌሎች ነገሮችን እንዳይጋሩባቸው በማሰብ የህፃናቱን መገደል አጥብቀው ይሻሉ። ምንም እንኳን የማህበራዊ ትስስሩ የተጠናከረና የትምህርት ተደራሽነቱ እየሰፋ በመምጣቱ ድርጊቱ እየቀነሰ ቢመጣም ተጨማሪ ጥረት እንደሚያስፈልግ በጽሑፉ ተመልክቷል።